ሩቻን የኦዛርና የቀድሞ ሚስቱን የሲቪላይን ጉዳይ እያወቀች እንዳላወቀች መሆኗን ቀጥላለች። ሁሉም ነገር እያወቀች እንዳላወቀች ሆና ኦዛር ላይና ሲቪላይን ላይ ጫና እያደረገች እውነቱን እንዲናዘዙ ለማድረግ እየሞከረች ነው። አሁን ደግሞ የቱርካን አዲሱ የሥራ ባልደረባ ጋይደን ልብስና አሰራ ብላ ኦዛር ሳይፈልግ ተያይዘው ወደነ ሙስጠፋ ቤት ይመጣሉ። ሲቪላይ በሩቻንና በኦዛር መምጣት እየተደናገጠች የፈለጉትን የልብስ ዲዛይን አስመርጣ ቁመታቸውን መለካት ትጀምራለች። በመጀመሪያ ፈራ ተባ እያለች ሩቻንን ትለካለች። ቀጥሎም ኦዛርን መለካት ትጀምራለች። ኦዛርን እየለካቸው ሁለቱ በፍቅር አይን ይተያያሉ። ይህን ሩቻን ሁለቱን ስትመለከት ውስጧ እየጨሰ በንዴት ብክን እያለች ኦዛር ከጨረስክ እንሂድ በቃ። ዶኑሽ ዳሪያ እንዲሁም አክስታቸው ነዛት ሆነው ሳዲቅ ታማል ብለው ነስሪንን ከኢዝምር እንድትመለስ አርጉ ወደ ቤት ያመጣሉ። ሳዲቅንም ቢሆን ነስሪን ታማለች በማለት ከቤት ወጥቶ የነበረውን ሳዲቅ ቤት ውስጥ እንዲቆይ ያደርጋሉ። በትንሹም ቢሆን በነስሪና በሳዲቅ መሃል ሰላም ይሰፍናል። የፍቹን ጉዳይ ረስቶ እርቅ ያወርዳሉ። ሚኔ ልጅ ተሰጠኝ ብላ ሶመርን ፍርድ ቤት ውስጥ አቆማለች። በሁለቱም መሃል ከባድ ክርክር የተደረገ ነው። ወይዘሮ ሚኔ እንደተባለው አንቺ ወደሽና ፈቅደሽ ለባለቤትሽ ለሶመር ልጅሽን አሳልፈሽ ሰጥተሻል እንዴ? ክቡር ዳኛ፣ እኔ ልጄን ለነሱ አልሰጠሁም፣ በግድ ነው የወሰዱብኝ። እየዋሸች ነው ሚኔ። ተስማምተሻል፣ ከኔ ጋር ተስማምተሻል ልጅሽን ለመስጠት። ለምንድን ነው የምትዋሸው ሚኔ? ስነ ስርዓት አቶ ሶመር፣ ማንም እንድትናገር መብት አልሰጠም። ደግመ የምትረብሽ ከሆነ ከአዳራሹ ነው ማስወጣ። ስነ ስርዓት አቶ ሶመር። ወይዘሮ ሚኔ ቀጥይ፣ መቀጠል ትችያለሽ። እኔ ልጄን ለነሱ አልሰጠሁም። እነሱ ኃይል ስላላቸው አቅም ስላላቸው ልጄን ከኔ ወሰዱብኝ። እኔ ምንም አቅም የለኝም። በፍርድ ቤቱ ነው የምተማመነው። ፍትህን ይሰጠኛል፣ ልጄን ለኔ ይሰጣል ብዬ አምናለሁ። ጉልበተኛ ነኝ፣ ኃይለኛ ነኝ የሚሉን ሁሉ የሚያሸንፈው ህግ ነው። እኔ በህግ አምናለሁ፣ በእናንተ ተማመናለሁ። ውሳኔ። ወይዘሮ ሚኔ ያቀረበችው ክስ ተቀባይነትን አግኝቷል። ሕፃኗ ከእናቷ ጋር እንድትሆን አቶ ሶመር በድጋሚ ልጅቷን አስፈራርቶ ወይም በኃይል ወስዳለሁ ካለ ከባድ ቅጣት እንደሚተላለፍ ይወቅ። ሕፃኗ ከእናቷ ጋር ትሁን። መዝገቡ ተዘግቷል። አይሆንም። ሶመር ምን ማድረግ እንዳለበት ግራ እየተጋባ ውስጡ ብክን እያለ ከፍርድ ቤት ወጥቶ መኪናውን በፍጥነት እያበረረ ቱርካን ጋር ይደውላል። ቱርካን፣ አንቺ ልክ ነበርሽ። ሚኔ መፈታት አልነበረባትም። ልክ ነበርሽ አንቺ። ሶመር ደህና አይደለም እንዴ? የተፈጠረ ችግር አለ? ምንድነው ሶመር? ቱርካን ቃል ገብታልኝ ነበር፣ ልጄን እንደምትሰጥ ቃል ገብታ ነበር። አሁን ግን በፍርድ ቤት ልጄን ወሰደችብኝ። ሶመር ተረጋጋ። ልጅቷ እኮ የሷ ብቻ አይደለችም፣ ያንተም ጭምር ነች። ስለዚህ ችግር የለውም። አንተም በፈለክበት ሰዓት ልጅ ማየት፣ ልጅ ካንተ ጋር እንድትሆን ማድረግ ትችላለህ። ቱርካን ፍርድ ቤት ወስኗል እያልኩሽ እኮ ነው። በቃ አብቅቷል። ሄሎ ሶመር። ሚኔ ከጠበቃዋ ጋር ሆና ፍርድ ቤት ውስጥ ቁጭ ብላ ሶመር ልጄን ያመጣልኛል እያለች እየጠበቀችው ነው። ቱርካን በተፈጠረው ነገር ግራ እየተጋባች እያለ ድንገት አይላ ሕፃኗን ይዛ አግፋት እየሮጠች ከቤት ወጥታ መኪና ውስጥ ትገባለች። ቱርካን እሷን እየተከተለች አይላ ብትልም አይላ ሕፃኗን ይዛ ትሄዳለች። አይላ ሕፃኗን ከቤት ወሰደችው በሶመር ትዕዛዝ መሰረት ነበር። ሶመር የቱርካን አክስት ጋር ነዛት ጋር ነበር ሕፃኗን ለማሸሽ ያመጣው። አክስቴ እባክሽን ምንም ነገር አትጠይቅኝ፣ ማንም ምንም ብልሽ ዝም በይ። በቃ እቺ ልጅ ከአይላ ጋር እዚህ ትቆይ፣ እኔ እመለሳለሁ። እባክሽን ይህንን ብቻ አድርገኝ። ሶመር ምንድነው? የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም። እባክሽን ሕፃኗ ብቻ እዚህ ትሁን፣ ለጊዜው እኔ እመለሳለሁ። ነዛት የሶመር ሁኔታ ግራ እያጋባት ቱርካን ጋር ደውላ ሶመር ሕፃኗን እሷ ቤት ይዞ እንደመጣ ትነግራታለች። ሚኔ ፍርድ ቤቱ ሶመርን እየጠበቀች በመጨረሻም ጠበቃዋን ይዛ ፖሊሶችን አስከትላ ትልቁ ቤት ውስጥ ትመጣለች። ፖሊሶች ወደ ትልቁ ቤት ከደረሱ በኋላ እያንዳንዱን ክፍሉን እያንዳንዱን ቦታ ሕፃኗን ይፈልጓታል። ነገር ግን ሕፃኗ አልነበረችም። ወይዘሮ ቱርካን ከባድ ወንጀል የፈጸማችሁ ነው። ሕፃኗ የት ነች ያለችው? የት ነች ሕፃኗ? ወይዘሮ ቱርካን ከ10 እስከ 15 ዓመት የሚያሳስር ጥፋት ነው ይሄ። ልጅ በማገት በመባል ከባድ ወንጀል ውስጥ ነው መገቡት። ሕፃኗ የት ነች? አቶ ሶመር ሴት ነው ያለው። የት ነው ሕፃኗን ያደረጋችሁት? እኔ እንጃ። እኔ ምንም ማውቀው ነገር የለም። ታውቃለች፣ ልጄን ደብቀዋል። ታውቃለች፣ ሁሉ ነገር ታውቃለች። ቱርካን ይኸውልሽ፣ ሶመር ምንም እንዳይሆንብሽ ትፈልጊያለሽ አይደል? ያንን ከፈለግሽ ደግሞ ልጄ የት እንዳለች ንገሪ። ይኸውልሽ፣ ልጄ የት እንዳለች ካልነገርሽ ሶመርም አንቺም ተሰብስባችሁ እስር ቤት ነው የምትገቡት። ሶመር ከባድ ችግር ውስጥ ነው የሚገባው። በቃ አሁን መሄድ ይኖርብናል። እንሂድ በቃ።
ቱርካን ይኸውልሽ ልጅ ያለችበትን ቦታ ብትነግሪኝ ጥሩ ነው። ሶመርን የእውነት የምትወጂው ከሆነ ችግር ውስጥ እንዳይገባ ከፈለግሽ ይሄው አድራሻዬ በዚህ አሳውቂኝ። ቱርካን ምንም ጊዜ ሳታባክን ወዲያውን ወደ አክስቷ ነዛት ቤት ትመጣለች። ቱርካን ልጅ መጣሽ? ሕፃኗ የት ነች? አክስቴ ሕፃኗ የት ነች? ከጥቂት ደቂቃዎች በኋላ ሶመርም የቱርካን አክስት ቤት ይመጣል። ወይዘሮ ነዛት በእውነት በጣም ነው የማመሰግነው። ልጄ ሶመር፣ አይላ ልብሶቹን አዘጋጅ፣ ልጅቷንም አዘጋጅ፣ ከዚህ መሄድ ይኖርብናል። ሶመር፣ አይላ ተነሽ ቶሎ በይ። ሶመር፣ ሕፃኗ ምንድን የተፈጠረ ነገር አለ እንዴ? ሕፃኗ አይለችም። ቱርካን ሕፃኗን ከሶመር ቀድማ መጣ ወስዳት ነበር። ልጅቷንም ይዛ ሚኔ በሰጠችላት አድራሻ መሰረት ሕፃኗን ይዛ ሄዳ ለሚኔ ተሰጣታለች። ሚኔ በደስታ ስትሞላ ደግሞ ቱርካን ከዚህ ኋላ ምን ይፈጠራል፣ ሶመርስ ምን ያደርገኛል እያለች በጭንቀት የተሞላች ትመለሳለች። ከሰዓታት በኋላ ቱርካንም ሶመርም ወደ ትልቁ ቤት መጥተዋል። ሶመር ይኸውልህ አንድ የሚነግርህ ነገር አለ። ቱርካን ከባድ ችግር ተፈጥሯል። ሚኔ ልጄን ወስዳብኛለች። አክስትሽ ነዛት ጋር ነበር ልጄን ያስቀመጥኩት፣ ግን እንዴት እንዳወቀች አላውቅም። ማን ነው የነገራት? ከፖሊሶች ጋር ሄዳ ልጄን ወሰደችብኝ። ሶመር ምንድን ነው የምትለኝ? ያቺ ካዴ የማትረባ ልጄን ወሰደችብኝ። ግን ማን ነው ልጄ ያለችበትን ቦታ የነገረው? ማን ነው እሱ የነገረው? ሁሉን ነገር ማወቅ አይቀርም። ማን ነው ለሚኔ ነገራት? ለፖሊሶች ማን ነው ደውሎ ያሳወቀው? ሁሉን ነገር ማወቅ አይቀርም። ማን ነው የነገረው? ማን ነው? ሶመር ማን ነው የካደኝ? ማን ነው ልጅ ያለችበትን ቦታ ተናግሮ ሚኔ ልጄን እንድትቀማ ያደረገው? እያለ እየተበሳጨ ሲወጣ ቱርካን ወዲያውኑ የተደናገጠች ግራ የተጋባች አክስቷ ጋር ትደውላለች። አክስቴ ምንድን ነው ያረግሽው? ልጄ ምን ላርግ ብለሽ ነው? ትዳርሽ ችግር ውስጥ እንዳይገባ ነው። ከሶመር ጋር እንዳትጣይ ብዬ ነው። ሶመር ልጅቷን ወስደሽ ለሚኔ የሰጠሽው አንቺ መሆንሽን ቢያውቅ ከባድ ችግር ይፈጠራል። ልጄ ችግር እንዳይፈጠር ብዬ ነው። ሶመር ልጅ ያለችበትን ቦታ ለሚኔ ለፖሊሶች የተናገረው ማን ነው እያለ ቤቱን በአንድ እግር አቁሟል። አይላን አንቺ ነሽ የደወልሽው እያለ ያፋጥጣታል። በጥያቄ ያጨናንቃታል። ሶመር ምን እያረክ ነው? በቃ አላቅም አለች አይደል? በቃ ተዋት። ቆይ ለመሆኑ ልጅቷን የተለጠፋ ነበር እንዴ? ወንጀል እኮ ነው እየሰራ ያለው ሶመር። ፍርድ ቤቱ ለሚኔ ይወስናል። አንተ ደግሞ ልጅቷን ካልጠፋው ልጅቷ ላይ እኔ ካላደረኩ ትላለህ። ይሄ እኮ ወንጀል ነው ሶመር። ሕፃን ልጅ በማገት በመባል እኮ ብዙ ዓመት ልትታሰር ትችላለህ። ያቺ ሴጣን ልጅን አትወስድም። እማዬ አንቺ ነሽ የነገርሻት አይደል? እኔ ችግር ውስጥ እንዳልገባ እስር ቤት እንዳልገባ ስለፈለግሽ ለሷ ነገርሻት። አንቺ ነሽ አይደል እማዬ ደወልሽው? ሶመር የማይመስል ነገር አትናገር። ለምን ብዬ ነው ለሷ መደውለው? እማዬ ንገሪኝ። ሶመር የማይመስል ነገር አትናገር ብያለሁ። አፈን ዘጋ። በዚህ መሃል ቱርካን ሁሉን ነገር የተመለከተች፣ በመጨረሻም ግን ሶመር ከእናቱ ጋር እንደዚህ ከባድ ክርክር ውስጥ መግባቱ፣ ሁሉም ነገር እንደዚህ መባባሱን ስትመለከት የመጣው ይምጣ ብላ እውነቱን ለመናገር ወደ ሶመር ጋር ጠጋ ስትል አይላ እጇን ያዛርጋ ታስቆማታለች። ይህንን ድርጊት ደግሞ ሩቻን እያየች ነበር። ዳሪያና ሙስጠፋ ትውውቅነታቸው ቀስ በቀስ እያደገ ጥሩ ጓደኛሞች፣ ከዛም ከፍ እያለ ወደ ፍቅር እያመራ ይመስላል። መስዑድና ዶኖሽ ደግሞ ከቤታቸው ጀርባ ነስሪና ሳዲቅ ለብቻቸው የሚሆኑበትን ጊዜ አመቻችተው ሁለቱን ለብቻቸው እንዲገናኙ የልብ ልባቸውን እንዲያወሩ ነስሪና ሳዲቅ ሁለቱ ለብቻቸው ሆነው ጥሩ ጊዜ እንዲያሳልፉ እያደረጉ ነው። በዚህ መሃል ድንገት ፏቲ የጮኸ ይመጣል። አጎቴ ምን ሆነሃል? የተፈጠረ ችግር አለ እንዴ? ምንድነው የተፈጠረ ነገር አለ እንዴ? ወንድሜ የት ነው ያለው? ሁሉ ከማዬ ጋር ነው። ግን አጎቴ የተፈጠረ ችግር አለ? ወንድሜ ምንድነው የተፈጠረ ችግር አለ እንዴ? የፏቲን ድምጽ የሰማው መሰለኝ። ፏቲ ነው። ወንድሜ ፏቲ ምንድነው እንኮ? ችግር አለ እንዴ? ወንድሜ ልፋቴ ድካሜ ሁሉ ገደል ገባ። ፏቲ ምንድነው እንኮ? ወንድሜ ልጄ አልቻለችም። ልጄ ሞተችብኝ። ከእጄ አመለጠች ልጄ። ሳዲቅ በሰማው ነገር እየተናገጠ ልቡ አዝኖ ወንድሙን ከልቡ ያጽናናል። ሶመር ልጁን ለማግኘት ሚኔን ለማግኘት የተለያዩ መንገዶችን እየተጠቀመ ነው። ሚኔ ግን ከሶመር በላይ እየቀደመች ሶመር እሷና ልጇ ላይ እንዳይደርስባት የእግር ደብዳቤ ያስወጥታለች። ይሄ ደግሞ ለሶመር ከባድ ነገር ሆኖ ሶመር በትንሽ በትልቁ የሚናደድ አሁንም ድረስ ልጅ ያለችበትን ቦታ ለፖሊሶች ለሚኔ የተናገረው ማን ነው እያለ በንዴት ውስጥ ይገኛል።
ኦዛር የሆነ ያለው ነገር ሁሉ ግራ ያጋባው ነው። በተለይ የድሮ ሚስቱና የሮጃን ሁኔታ ግራ ያጋባው። ሮጃን ሚስትሬን የደበቁትን ነገር ማወቅ የለባትም ብሎ ወደ ሲቢላይ ጋር ቤቷ ድረስ ሄዶ ማስጠንቀቂያ በሚመስል ልመና አንቺም ሙስጠፋም ከዚህ ሂዱ ብሎ የብዙ ሺህ ገንዘብ ቼክ አስቀምጦላት ጥሏት ይወጣል። እሱ ጥሏት እንደሄደ ሲቢላይ አዝና ያለች ድንገት ሙስጠፋ ይመጣል። እማዬ ምንድነው የሆንሽው ነገር አለ እንዴ? ምንም አልሆንኩም ልጄ፣ ደህና ነኝ ልጄ፣ ምንም አታስብ። በቅርብ ሁሉ ነገር ሰላም ይሆናል። ሁሉ ነገር የራሳችን ስራ ይኖረናል። እማዬ ይሄ የምን ቼክ ነው? ምንድነው ይሄ? ምንም አይደለም፣ የአዲሱ ስራ ነው። እማዬ ምንድነው የምትይው? ያልጀመርሽውን ስራ ገንዘብ መቀበል ጀመርሽ እንዴ? ልጄ እባክህን ተወኝ። እማዬ አትዋሽኝ። አባዬ እዚህ መጥቶ ነበራ? እዚህ ነበር አይደል አባቴ? እሱ እንደለመደው በሀብቱ በገንዘቡ እኛን ለመግዛት ያስባል አይደል? ልጄ እባክህን በቃ አባቴ ትክክል ነው። ከዚህ እንሂድ። እኔ ለአንተ እየፈራው ነው። አንድ ነገር እንዳትሆንብኝ ልጄ እየፈራው ነው። በቃ ከዚህ እንሂድ። ወደ ራሳችን ወደ ቀድሞ ህይወት እንመለስ። እንሂድ ከዚህ ልጄ በቃ። እማዬ ከዚህ የትም አንሄድም። ለማንም ብለን ማንንም ፈርተን ከዚህ አንሄድም። ነግሬው ነበር አልሰማለኝ። ከህይወታችን ድርቅ ነግሬው ነበር። ይህን ቼክ ፊቱ ላይ ነው እጄ የምቀደው። ልጄ ሙስጠፋ ልጄ ሙስጠፋ ኦዛር ና ወደዚህ ውጣ አንተ ፈሪ። ኦዛር ና ወደዚህ ውጣ አንተ ፈሪ። በገንዘብ ልታስፈራራኝ ትሞክራለህ? ና ወደዚህ ውጣ ኦዛር። ና ወደዚህ ወደ ፊት ለፊት ውጣ። ወንድ ኮንክ ፊት ለፊት ውጣ። ና ውጣ። እንደ ዕድል ሆኖ ቤት ውስጥ የነበሩት ሶመር ኦዛርና አይላ ብቻ ነበሩ። ሙስጠፋ ምን እየሰራ ነው? ምን እያረክ ነው? አሁኑኑ ከዚህ ሂድ። አልሄድም። አንተ በሀብት በገንዘብኛን ለመግዛት ትሞክራለህ አይደል? ያንተ ሀብት ላንተ ነው። ያንተ ገንዘብ ላንተ ነው። እኔና እናቴ በገንዘብ ልትገዛ አትችልም። በፍጹም እኛን አገዛንም። ሙስጠፋ እባክህን ከዚህ ሂድ። እባክህን ችግር ትፈጥራለህ። በፍጥነት ከዚህ ሂድ እባክህን። እሺ በለኝ። አልሄድም። ያንተን ሚስጥር ያንተን ጉድ ሁሉም ማወቅ አለበት። ቤተሰቡም ሙሉ ያንተን ጉድ ማወቅ አለበት። የታለ ቤተሰቦቼ? ሁሉንም ነገር ማወቅ አለባቸው። ዛሬ ሁሉንም ነገር እናገራለሁ። ኦዛር ሙስጠፋ እንዲሄድ ይለምነዋል። ሙስጠፋ ደግሞ አልሄድም ብሎ ከኦዛር ጋር ከባድ ግብግብ ይዟል። በዚህ መሃል እያንዳንዱ ነገር በዝምታ በትዕግስት ውስጥ ሆኖ እየተመለከተ የነበረው ሶመር ደግሞ ንዴቱን ትዕግስቱን ጨርሶ በፍጥነት መጥቶ ሙስጠፋን በቦክስ ብሎ መሬት ላይ ይዘርረዋል። ሙስጠፋ በአሁኑ ግን ዝም ብሎ ስቆ አልተወም። ሙስጠፋም ከወደቀበት ተነስቶ ሶመርን በቦክስ ይለዋል። ሁለቱ ወንድማማቾች መደባደብ ይጀምራሉ። ኦዛር መሃል ላይ ሆኖ እባካችሁ ልጆች ተው እያለ እየለመነ ልጆቹን ለማስቆም ለመገላገል ይሞክራል። ሶመር ሙስጠፋን ይለዋል። ሙስጠፋ ተመልሶ ሶመር ይለዋል። ኦዛር እነሱን ለመከላከል ይጮሃል፣ ይለምናቸዋል። በዚህ መሃል ድንገት ሙስጠፋ ለሶመር የሰነዘረው ከባድ ቦክስ ሄዶ ኦዛር ላይ ያርፋል። ኦዛር በቦክስ ተመቶ መሬት ላይ ይዘረራል። አባዬ ሰላም ውዴ ቃና መሳይ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አስተናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 59 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? የሶመርና የሙስጠፋ ፍጥጫ እስኬት ድረስ ያመራል? ሶመር ቱርካን ለሚኔ ልጁን እንዳስረከበች መቼ ነው የሚያውቀው? ሲያቅስ ምንድነው የሚፈጠረው? የሩቻንና የኦዛር ጉዳይስ? እነዚህና ሌሎች በርካታ አጓጊ መሳጭ አስገራሚ ትዕይንቶች አስገራሚ ክስተቶች የታከሉበት ምርጥ ክፍል ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳይ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋን ካውት ደጋ ይለፎት ሀገሬ ሰላምቱ